በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናየው ገሃድ ምንድነው የሚለውን በጥቂቱ እናያለን። ገሃድ ማለት የቃሉ ትርጉም ስናየው መግለጫ፣ ግልጥ፣ ልዋጭ፣ ይፋዊ፣ በገሃድ የሚታወቅ ነገር ማለት ነው። ገሃድ ብሎትም ልናገኘው እንችላለን። ጥምቀት ረቡዕ፣ ዓርብ ቢውል በዚያ ለውጦ ማክሰኞ፣ ሐሙስ ይጾማልና ገሃድ አለ። ገሃድ ወይም ጾመ ድራር ጥምቀት። ይህ ጾም የጌታችን የኢየሱስ ክርስቶስን ጥምቀት በማሰብ የጥምቀትን ዋዜማ የምንጾምበት ዕለት ነው። የሚቆርብ ሰው አክፍሎ የሚያድር ስለሆነ የጥምቀት ድራር ጾም ነው። ሐዋርያትም ዓርብና ረቡዕ ልደትና ጥምቀት ቢውል በሌሊት ቀድሰው ሥጋ ወደሙን ይቀበሉ እንጂ ከሌሊቱ እስከ 9 ሰዓት ይጾሙ ብለው አይፍረዱ ብለው በፍትሐ ነገሥት አንቀጽ 15 የልደትና የጥምቀት በዓል ረቡዕ ወይም ዓርብ ቀን ቢውል በባለ 50 የሚበላውን የጥሉላት በጠዋት በመመገብ ምዕመናን በዓሉን በደስታ እንዲያከብሩ አዘዋል። ይህም እነዚህ ታላላቅ የእግዚአብሔር በዓላት በመሆናቸው ነው። የጥምቀት በዓል በረቡዕና በዓርብ በሚውልበት ጊዜ በረቡዕና በዓርብ ፋንታ ማክሰኞና ሐሙስን በመጾማችን 2 ሥራ ይፈጽምልናል። በዚህም የጾምና የበዓል ማክበር ሥራ ይከናወናል። የጥምቀት ዋዜማ ሰኞ፣ ማክሰኞ፣ ሐሙስ ከሆነ ጾም ነው። በአጋጣሚ ደግሞ ቅዳሜ ወይም እሁድ ከሆነ ከጥሉላት ምግብ ብቻ ይጾማል። ልደት የሚውልባቸው ረቡዕና ዓርብ ቢሆኑ የፍስክ የሚበላባቸው እንዲሆኑ ሐዋርያት አዘዋል። ቢሆንም ግን በዋዜማው የሚገኙ ቀናት ማክሰኞ፣ ሐሙስ ቢሆን ከጾመ ነቢያት ጋር የተያያዘ ስለሆነ መጾማችን ግድ ነው። ሆኖም የነቢያትን ጾም የማይጾሙ ሰዎች በመላው የጾሙ ቀናት ሲበሉ ቆይተው ዋዜማውን ብቻ ገሃድ ነው ብለው ይጾማሉ። ነገር ግን ለጾመ ነቢያት ገሃድ የለውም። ጾሙ የጥምቀት ብቻ መሆኑን መረዳት ያስፈልጋል። ይህን ስንል ግን ጾመ ነቢያት 44 ቀን ነው። 40ው ጾመ ነቢያት፣ 3ቱ ጾመ አብርሃም፣ አንዱ ገሃድ ነው። ነገር ግን የገና ገሃድ ከጾሙ ጋር የተያያዘ እንጂ ለብቻው የተቀመጠ አይደለም። ለምሳሌ ያህል ብንመለከት ዘወረደና ሰሙነ ሕማማት ለብቻው የሚቆጠር ጾም ነው። ነገር ግን አንድ ሰው አብይ ጾምን ሳይጾም ከርሞ ሕማማትን ብቻ መጾም ይቻላልን? በሌላ በኩል ብንመለከት የገና ገሃድ ድርብ ጾም ነው። ለምሳሌ አብይ ጾምን ዝም ብሎ የሚበላ ሰው በአብይ ጾም ውስጥ ያሉትን ዓርብና ረቡዕን ብቻ እጾማለሁ ቢል ይቻላልን? አይቻልም። ምክንያቱም 55ቱም ቀናት አብይ ጾም ስለሆነ። የገሃድ ጾምም ገሃድ የለውም ያልነው ለዚህ ነው። ምክንያቱም ድርብ ነው። እንግዲያው ለምን የገና ገሃድ አለ ይባላል ለሚለው ጥያቄ መልሱ በቤተ ክርስቲያናችን ላልተጠመቀ፣ ለማይቆርቡ፣ ለማያስቀድሱ፣ ለማይጾሙ ሰዎች ተብሎ የተሰራ ልዩ ሥርዓት የለም። በፍትሐ ነገሥት በአንቀጽ 15 ቁጥር 565 ላይ እንደተገለጸው 7ቱ አጽዋማት ለክርስቲያን ሁሉ የታዘዙ ናቸው። ስለዚህ የገና ጾምንም ክርስቲያን ሁሉ ጾመው ሊገድፉ ይገባቸዋል ይላልና። የማይጾመው እስከተባለ በበሽታ ወይም በወሊድ ምክንያት እና በመሳሰሉት ችግር ካልሆነ በስተቀር በስም ክርስቲያናዊ ወበግብር አረማዊ ከተባሉ ወገኖች ይቆጠራል። በዚህም ምክንያት ንስሐ መግባትና መጻፈ ቂድር ተጠምቆ መጾም ያስፈልጋል እንጂ ስለታመምኩ ነው ስለወለድኩ ነው መባል የለበትም። ፍትሐ ነገሥት የገና ገሃድ እንዳለው በአንቀጽ 15 ቁጥር 567 ቢያዝዝም ገሃድን ብቻ ለይቶ መጾም ግን ዋጋ አያሰጥም። ታዲያ ለምን ገሃድ ተባለ ቢባል የጌታችን ልደት ወይም ጥምቀት ረቡዕና ዓርብ ቢውል በግልጽ ይበላል ለማለት ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ሰአሊተ ምሕረት ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። አሜን።